ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁልን? ዛሬ የምናወራው ስለ ትውውቃችን ነው። እኔና ባሪች የተዋወቅንበትም የተጋባንበትም መንገድ እጅግ ለየት ያለ ነው። የተጋባን ጊዜ አንድም ሰው አልነበረም፣ ብቻችንን የተጋባነው። ይህንን ታሪክ ዛሬ እናጫውታችኋለን፣ እንዴት ለምን የሚለውን ማለት ነው። በባለፈው ቪዲዮአችን ስር በርካታ ተመልካቾች እንዴት ተዋወቃችሁ ለሚለው ደግሞ መልስ ስጡን እያሉን ስለነበር ዛሬ እሱ እናወራለን። ስለዚህ ዛሬ መጣ ነው መልስ ለመስጠት ነው ማለት ነው። ባለፈው አንተ ኢንተርቪው ከተባለ ኢንተርቪው ያደረከኝ ፕሮግራም ላይ ነው አይደል? ብዙዎች ሌላ ማወቅ የሚፈልጉት ጥያቄ ካለ ጠይቁን ብለን ባለው መሰረት እዛ ኮሜንት ስር ላይ የተዋወቃችሁ እንዴት ተዋወቃችሁ እያላችሁ ነበር የጠየቃችሁንና ዛሬ ለመመለስ መተናል። ለመመለስ መጥቷል አይደል? እንግዲህ በርካታ የትዳር አማካሪዎች ይህንን የዛሬውን ቃለ መጠይቅ የዛሬውን ጉዳይ ሲሰሙ እንደዚህም ይቻላል እንዴ እንደሚሉ፣ ምክንያቱም ብዙ ከተለመደው ለየት ያለ ነው የኔና አንቺ የጋብቻ ሁኔታ። ስለዚህ ዛሬ ባጭሩ እናሳውቃችኋለን ማለት ነው። አንቺ ብትናገሪው ይሻላል። እኔ አልናገርም፣ ምክንያቱም ለምሳላችሁ ከዚህ በፊት አድርጋኝ ነበር ባይዘው ቃለ መጠይቅ አድርጋለኝ ነበር ለመጀመሪያ ጊዜ ከ7 አመት በፊት በያሚ እድሜ ነበር የመጀመሪያው ልጅ እንደወለድኩኝ ወደ ኢትዮጵያ ሄደን ነበርና ያኔ ነበር ለመጀመሪያ ጊዜ ቃለ መጠይቅ የተደረኩትኝ ወይም በቲቪ ላይ የወጣሁት ያኔ ነበር። ሶዛ ላይ ለምን እንዴት ተገናኛችሁ ለሚለው ጥያቄ እኔ መልስ ሰጥቼ ነበር። ዛሬ እንግዲህ ባልየው ነው የሚያብራራው ማለት ነው። እሙ ስትል እንግዲህ እመቤት ካሳ ነች። እመቤት ካሳ ጋር ኢንተርቪው አድርገው ነበር የዛሬ 7 አመት ቅልቦች የሚያኔ ገና እንደተጀመረ አካባቢ ነው። እዛ ላይ እንዴት ተዋወቃችሁ ግን ከፍፄ ጋር ብላ ጠይቃት መልስ ሰጣ ነበር። ግን የዛሬ 7 አመቱን እንኳን ተመልካቾች እኔ ምረስቻለሁ። ስለዚህ ዛሬ እንደገና ትናገራለሽ። ምን በወጣኝ እኔ ለተመልካቾች መስማት አለባችሁ እላለሁ። አንተ ግን ዛሬ ነው መድገም ያለብህ። እንደዚህ ብለሽ ሄድሽ እዛ አካባቢ ነበር መልሱ። ለማንኛውም እንዴት ተዋወቃችሁ? ትውውቃችን የሚጀምረው ከዛሬ 11 አመታት በፊት ነው። 2015 ነው ወደዚህ ሀገር የመጣሽው አንቺ ወደ አሜሪካን ሀገር። እንደገባች አካባቢ ነው እንግዲህ ትውውቃችን የሚጀምረው። እኔ ደግሞ ያኔ እዚህ አሜሪካን ሀገር ለትምህርት ለስልጠና መጥቼ እንደተመለስኩ ነበር ሀገሬ እንደገባው ገና። እሷ ደግሞ ከሀገሯ እንደወጣች ትውውቃችን በስልክ ነው። ስልኬ ላይ አንድ ሜሴጅ መጣ። ቫይበር ላይ ነው አይደል? በቫይበር ነበር። ያኔ ቫይበር ፌመስ ነበረ። አሁን እነ ቴሌግራም እነ ዋትስአፕ ከበር ቢያደርጉትም ዋትስአፕም ነበር ያኔ። ግን ቴሌግራም ላይ ሜሴጆች ብዙ ሜሴጆች ነበሩኝ። ከነዛ መካከል ቫይበር ላይ አይደል? ቴሌግራም ላይ አልክ። ቫይበር ላይ ብዙ ሜሴጆች ነበሩኝ። ከነዛ ሜሴጆች መካከል አንዱ የሷ ነው። አስታውሳለሁ አንድ ጓደኛዬ ለኔ ረፍት ቀን የነበረ እቤት ነበርኩና ደወለልኝና ባካ አንድ ጉዳይ ላስፈጽም ልሄድ ስለሆነ አብረን እንሄዳለን። እሺ ተባብለን ሄድንና መስሪያ ቤቱ ጋር ስንደርስ ባክን ያልወርድም መኪና ውስጥ ልጠብቅ ገባ አልኩት። እሱ ገባ። መቼም ስራ መፍታት ጥሩ ነው። ስራ ስፈታ በቃ ቫይበር ላይ ያሉኝን ሜሴጆች በሙሉ እየገባው ማየት ጀመርኩ ማለት ነው። ከዛ መሃል አንዱ ሜሴጅ የሷ ነው እና ለአንድ ጉዳይ ፈልጌ ነው ባክህ አናግረኝ ይላል። 1-2 ጊዜ ሜሴጅ ጥላለች እሷ። ከዛ ያው ገባውኝና ሳየው አላወቅኩም። የሁለት ሴቶች ፎቶ ነበረ። ታስታውሻለሽ? ፕሮፋይል ፒክቸርሽ ከጓደኛዋ ጋር የተነሳችው ፒክቸር ነበርና ማናት የሚለውን ለማየትም ከሁለቱ የትኛዋ ነች ግራ ገብቶኝ ብቻ ሜሴጁን መልስ ሰጠኝ፣ ቴክስት መለስኩኝ ማለት ነው። በዛ ነው የተጀመረው። እንግዲህ ይሄንን ስቶሪ አላውቅም ነበር። የምን እንዴት ቴክስቱን እንዳየ አሁን ከጓደኛ ጋር መስሪያ ቤት ሄደ ምናምን የሚባለው አዲስ ነው ዛሬ አዲስ ነው ላይ እሺ እንተዋወቅ። ለማንኛውም
የዛን ሰሞን ማለዳ ኮከቦች በጣም ዝነኛ የነበረበት ጊዜ ነበርና በጣም በርካታ ወጣቶች ከበርካታ አካባቢዎች ከክልሎች ከሀገር ውስጥ ከሀገር ውጭም ብዙ ሜሴጆች ይመጡ ስለነበረ እንግዲህ የቻልኩትን እመልሳለሁ። አብዛኛዎቹን ግን ጊዜ ሳገኝ እንደዚህ አንዴ ቁጭ ስል ነው ሁሉንም የማየው ነበረውና የዛን ጊዜ እንግዲህ መኪና ውስጥ ቁጭ ብዬ ነው ጓደኛዬ ጉዳይ ሊያስፈጽም ገብቶ ሜሴጇን ያገኘሁት። ከዛ ለሜሴጁ መልስ ሰጠሁኝ። እባክህ ፈልጌ ነበረ አገኘኝ የሚል ነው። ምን ነበረ ጉዳይሽ? ምን ልታዘዝ ብዬ መልስ ጻፍኩኝ። ከዛ በኋላ መለስሽ አንቺ? ያው ከዛ መለስኩ። መለሰች። በቴክስት ነው የመለሰችው። ስትመልስ አሁን እንግዲህ እኔ ቴክስት እንደገና ልመልስ ነው። አይ ጊዜ ከመፍጀት አልኩና አንስቼ ደወልኩኝ። እንኳንም ደወልኩ ነው ወይስ ትልቁ ስህተት እሱ ነው? ትልቁ ስህተቴ እሱ ነው። እና ወጣቶች ከዚህ ምን ትማራላችሁ? ስልክ እንዳታነሱ፣ ሴቶች ሲደውሉ እንዳታነሱ። አንተ ነው የደወልከው። ሜሴጅ ጥላ በዛው ነው እንግዲህ ማውራት ጀመርን። እያወራን ነው እንግዲህ በየትኛው ሁኔታ በምን ፍጥነት ወደ ፍቅር ጨዋታ እንደተቀየረ አላውቅም። ታስታውሻለሽ? እንዴ ምን ቀለበት ምናምን የተደረገው መቼ ነው? እሱን ነገራቸው። ዋናው ጉዳይ እኮ እሱ ነው። አዎ እንግዲህ ቅድም የጋብቻ አማካሪዎች ሲሰሙት ይሄ ነገር ልክ አይደለም ሊሉ ይችላሉ የምለው ያልኩበት ምክንያት በተዋወቅን በሁለተኛ ወይም በሶስተኛ ሳምንት አካባቢ እኔ በቃ ሚስቴ እንደምትሆን አውቄያለሁኝና ያኔ ተጋባን በስልክ። ከመጋባታችን በፊት ግን መጻጻፍ መደወል እንደጀመረን አካባቢ አንድ ቀን ሜሴጅ ነው የላኩት ነው ስትደውይ ነው እንዳትደውይ የዛው ቀን እኮ ነው አወራን። የመጀመሪያ ቀን ተጻጻፍን። ከዛ ደወልክ፣ አወራን። ያው ያለሁበትን ሁኔታ ነገርኩት። መጀመሪያ እንደገባሁ ነበረ አሜሪካ አዲስ ነው ላይፍ ስታይሉ ምናምን ደግሞ ስራ ጀምሬ ነበር። የመጀመሪያ ስራ ጀምሬ ነበር ሆቫንጋና እሱን ነገርኩት ምናምን። ስለዚህ በቃ ማውራት የምፈልጊው ሰው ካለ አለው ደውይ፣ እኔ በብዛት ስለማመሽ ቀረጻ ስላለኝ ነገር ደውይ ምናምን ነገር አለኝ። እሺ ብዬ ተሰናባበትን። ሴትና ወንድ ልዩነቱ እኔ ዋናው አንኳሩን ነው ማስታወሰው። አንቺ ዲቴይሏን ሁሉ ነው የምታስታውሽው። ከዛ በንጋታው ቴክስት አደረኩኝ። ያው ቀረጻ አለኝ ምናምን ስላለ እኔ ምንም አስቤ አይደለም። እንዴት ነው ቀረጻ አሪፍ ነበር ወይ ጥሩ አለፈለ ወይ ብዬ ቴክስት አደረኩ። ከዛ ወደ ስራዬ ገባሁ። ከስራዬ ስወጣ ነው ደውለህ እንደነበር ያየሁት። ከዛ አዎ ደውሎ ነበር ብዬ ደወልኩለት። ስደውል ሁለተኛ በዚህ ስልክ እንዳትደውይ ሲለኝ እኔ ሼክ ነው ያደረኩት። ልዘጋው ካሁን በኋላ አልደውልም ብዬ ስንት አሰብኩ። ሳስብ ምንድን ነው ያልከው? የኔ እናት እኔ በጣም አላማ ያለኝ ሰው ነኝ። ወደፊት ትልቅ ቦታ መድረስ የምፈልግ ሰው ነኝ። ፍቅር ይዞኝ በኋላ ከልተው ከምል እንዳትደውይ አልኳት ማለት ነው። አይለኛ ጀንጃይ ነበርኩ ማለት ነው። አይገርም እንዲህ ያልክ አለችኝ። እኔ እንኳን ያንን አላስታውስም። አዎ እዛ የሙ ኢንተርቪው ላይ ስታወሪው ነው የሰማሁት። እና ኦፍ ኮርስ ሴቶች ዲቴል ስለማይረሱ እንደማትረሳ በማመን ብያለሁ ብል ይሻላል። ከዛ በዛ ተጀመረና እንግዲህ ነገሩ ሁሉ በአንዴ ወደ ፍቅርም አይደለም በቀጥታ ወደ ትዳር ህይወት ነው የተሄደውና የዛኔ አንድ ማረገው አሮጌ ቀለበት ነበር። አርቲፊሻል የጋብቻ ቀለበት የሚመስል ቀለበት ነበር። ዝም ብዬ ያገባው አይነት ስሜት እንዲሰማኝ እንደማላገባ አምኜ ማለት ነው። ያኔ እሱን አነሳውኝና እኔ ይሄው እዚህ ቀለበት አድርጌያለሁ፣ አንቺም አጠገብሽ ቀለበት አለ ስላት አዎ አለ አለችና እሷም የሆነ ቀለበት አንስታ በቫይበር ቀለበት አደረግን ማለት ነው። ይሄ ሲሆን ምናልባት 2 ሳምንት ወይ 3 ሳምንት ቢሆነው ነው በትውውቃችን። እና አሁን ብዙ ሰው ሲጠይቀኝ የምናገረው ነገር ልክ ሲሆን ልክ ነው፣ ልባችሁ ይነግራችኋል፣ ይታወቃል እላለሁ። ምክንያቱም እኔ በዛን ወቅት በጣም ቢዚ ላይፍ የነበረኝ ሰው ነኝ። ቤተሰብ ተስፋ ቆርጧል፣ ፍጹም ያገባል የሚል
ነገር በቃ ተስፋ ቆርጦ እሱን ተውት ተብሎ የተውኝ ሰው ነኝ። ጓደኞቼም በዙሪያ ያሉ ሰዎች እንደማላገባ ነበር የሚያስቡት። ከዛ ግን አስቸጋሪ ነበርኩ። ለምን ማለት አስጠፋሽኝ? አይገርም። በዛን ወቅት እንግዲህ በቃ እኔ ከስራዬና ምናምን እንደዚህ አዳዲስ ነገሮች መፍጠር መጻፍ በስተቀር ትዳር ውስጥ ገብቼ እኔ በትዳር ዓለም ውስጥ ራሴን አስቤውም አላውቅም። ግን ከሷ ጋር ማውራት እንደጀመረን በቃ ሚስቴች ነች አልኩኝ። የምሬን ነው የምነግራችሁና እና ሀኒም ሲጠይቁኝ አንዴ ሀኒም አንስታልኝ እንደዛ ብያታለሁ። ልክ ሲሆን ልክ ነው ታውቂዋለሽ አልኳት። ምን ማለት ነው አለችኝ። ያው በቃ ልክ ሲሆን ልባችሁ ይነግራችኋል። አንድ ጓደኛዬ እንደውም እኔ ከማግባቴ ከአመታት በፊት አንዴ ልጅ አብረን የምንሰራ ጓደኛ ነበረኝና እሱ ስለ ትዳር ሲያወራ በጊዜ ነው ያገባው ከሁላችንም ቀድሞና እንዴት በጊዜ ወደ ትዳር ገባ ስለው ያለኝ ቃል ነች እቺ። በቃ የተዋወቅኳት ሰሞን አውቄዋለሁና አንቺ ሚስቴ ነሽ አልኳት አለ። እሷ ግራ ገባት። እኔ ግን አውቅ ነበር ሚስቴ እንደምትሆን አለ። ተጋብተው ልጆች ወልዶ ለአመታት እንግዲህ ያኔ ሳውቀው ብዙ አመት ሆኖታል ትዳር ላይና እንዴት በልጅነት ገባ ስለው ያለኝ። እኔ ደግሞ በስተርጅና የገባሁት ልክ ሲሆን በቃ ልባችሁ ይነግራችኋል ከእግዚአብሔር ሲሆን እና አንዳንዴ ፑሽ አድርገን ወደ ትዳር እንገባለን። መግባት አለብህ ብለነው ራሳችንን እየገፋን ወደ ትዳር ልንገባ እንችላለን። አንዳንዴ ደግሞ አልገባም ያለ ሰው ደግሞ ድንገት እንደዚህ ትዳር ውስጥ ራሱ ነው መግባትህንም ላታውቀው ትችላለህ። ትዳር ውስጥ ነው ያለኸው ግን ቆይ እንደዚህ እናድርግ ምናምን ብለን ያሰብነው ካልኩሌት ያደረግነው ምንም ነገር አልነበረም። ግን ኦልሬዲ የኖር ነው ነበር ሳናስበው። የሚገርመው እንግዲህ ያው መግቢያዬ ላይ እንደተናገርኩት ስንጋባ ማንም ሰው አልነበረም ስላችሁ የእውነት ይሄ ነው። በስልክ ነው የተጋባ ነው። ቤቴ ውስጥ ሆነን በየክፍላችን ተደዋውለን በቪዲዮ ኮል ቀለበት ይዘሻል፣ ቀለበት ይዘሃል ተባብለን ቀለበት አርገን ነው ወደ ትዳር ገባ ነው። ፊልም ነው የሚመስለው። ከዛ ኖር ነው ይሄው እንግዲህ ብዙ ሰው ትዳር ውስጥ ሲገባ መተዋወቅ መጠናናት አለብሽ ይባላል። ትክክለኛ ነገር ነው። ነገር ግን ሁሌ አንድ አይነት ህግ ይሰራል ማለትም አይደለም። ትዳር ውስጥ እንደዚህ እንደኛ ገና በትውውቅ በወር በሁለት ወር በሶስት ወር ተጋብተው የጸና ትዳር ይዘው የሚኖሩ ሰዎች አሉ። የዛኑ ያክል ደግሞ ለአመታት ተጠናንተው ገብተውም የጸና ህይወት የሚኖሩ ሰዎች አሉ። ይሄና ይሄ ብቻ ነው ትክክል ማለት ከባድ ነው። በዚህ መልኩ ደግሞ እኛ እንደተጋባ ነውም ተጋብተው የሚፈርስ ትዳር አለ፣ ተጠናንተውም ገብተው የሚፈርስ ትዳርም አለ። ስለዚህ ሁሉም ነገር ከእግዚአብሔር እንዲሆን መጸለይ ነው። ዋናው እሱ ነው። እግዚአብሔር የፈቀደው ነው ሁሉም የሚሆነው። ስለተጠናናን ስላልተጠናናን አይደለም። ያው ደግሞ ትዳር ውስጥ ስትገባ መጠናናት ይቆማል ማለት አይደለም እኮ። ሁሌ አዲስ ነው። ሁሌ አንተም አዲስ ባህሪ ይኖርሃል፣ እኔም አዲስ ባህሪ ይኖረኛል። እየተማማረን ነው የምንሄደው፣ እናድጋለን። ብዙ ልጆች ሲመጡ አዲስ ነገር ነው፣ አዲስ ላይፍ ስታይል ነው። ስለዚህ አያልቅም። መጠናናት መተዋወቃችን የሚያልቅ አይመስለኝም። ሁሌ ይቀጥላልና ሁል ጊዜ ጧት አዲስ ሆነባታለሁ። የምርም የሰው ልጅ ተጠንቶ አያልቅም። ለአመታት አብሯችሁ የኖረ የምትወዱት ጓደኛችሁ ድንገት የሆነ ቀን ተለውጦ ልታገኙት ትችላላችሁ። ትዳርም ላይ እንደዛው ነው። አብረ ስለኖርኩ ስላልኖርሽ ሁሉን ነገር ታውቂያለሽ ማለት አይደለም። የዛኑ ያክል ደግሞ ስላልተጠናናሽም ደግሞ ትዳር ይፈርሳል ማለትም አይደለም። ግን ልንል የምንችለው ምን ነጣው ተፈረፈርኩ አንድ ዞማ ጸጉር አለ አንድ እንዲበላት አትይኝ። ግን ብዙ ጊዜ የሚመከረው በዛው መምከር ተገቢ ይመስለኛል። ተጠናኑ፣ በደንብ ተዋውቁ የሚለው ነገር ማለት ነው። እኛም አትተዋውቁ እያለን ሳይሆን የምር ልባችሁ ውስጥ ታውቁታላችሁ። ያንን ሰው የምር ታዩታላችሁ። የጊዜው ርዝመት ማጠር ሳይሆን ደካማ ጎኗን እና ጠንካራ ጎኗን እግዚአብሔር በፍጥነት ያሳያችኋል ማለት ነው። እንደየእምነታችሁ ፈጣሪ በየልባችሁ ውስጥ ገብቶ እውነታውን ይነግራችኋል ብዬ አስባለሁ። ስለዚህ መጠናናት
አስፈላጊ አይደለም ሳይሆን ያስፈልጋል። ግን ያ መጠናናት እግዚአብሔር ከረዳችሁ በአንድ ሳምንትም በአንድ ወር ውስጥም ድንገት ሙሉ ለሙሉ ያን ሰው አወቅኩት በምትሉት ደረጃ ልባችሁ ውስጥ ሊገባ ይችላልና የኛ እንደዛ ነበረ። ቢበዛ 3 ሳምንት ነበረ። ኤግዛክትሊ ቀኖቹን አናስታውስም እንጂ ወር እንዳልሞላው በጣም እርግጠኛ ነኝ። ወር ባልሞላ ጊዜ ውስጥ እኛ ኦልሬዲ በቃ ከንፈናል፣ ተንሳፈናል። በስልክ ነው በነገራችን ላይ በአካል አልተገናኘንም። ይሄ ሁሉ ሲሆን ከዛ በአካል የተገናኘ ነው ከ9 ወር በኋላ። ዋው እንደ ልጅ በደንብ ተረግዞ ነው በአካል የተገናኘ ነው በ9 ወር። ከ9 ወር በኋላ ያው እኔ እንዳልኳችሁ ለመጀመሪያ ጊዜ ነበረ ወደዚህ የመጣሁት አሜሪካ የገባሁት። ስለዚህ ትንሽ ቆየሁኝና ከ9 ወር በኋላ ወደ ኢትዮጵያ ስትመለስ ነው የተገናኘ ነው። ከዛ በፊት ግን ምን ሆነ? በጣም የኔ ነች ብዬ ስላመንኩኝ ወስጄ ቤተሰብ ጋር ቀላቀልኳት። የት ማለት ነው? እኔ እንግዲህ ኢትዮጵያ ነኝ፣ እሷ እዚህ አሜሪካ አትላንታ ነበረች። ከአትላንታ ዲሲ አንድ ወንድም አለኝ። በጣም እንደ ወንድማየው ጓደኛ አሁን የልጆቻችንም ክርስትና አባት እሱ ነው፣ ቢኒያም ይባላልና ዲሲ ነው የሚኖረው። የልጅነት አብሮ አደግ ጓደኛዬ ነው። ጎረቤት ነን። በቃ እሱ ቤት እኛ ቤት ነው ያደግነውና እኔም ስመጣ ማርፈው እሱ ጋር ነበር። አሜሪካን ሀገር በመጣው ቁጥር እሱ ጋር ነው የምቀመጠው ሁሌም ማለት ነው። ያኔ ታዲያ ልክ እኔና እሷ እንደተዋወቅንና በፍቅር እንግዲህ ያው ተጋባን ብያለሁ። በትዳር መኖር ስንጀምር በአካል ባንገናኝም በቃ ቤተሰብ ጋር ሂጂ ቢያንስ ብዬ ዲሲ ላኳት ማለት ነው። ዲሲ ሄዳ እነሱ ጋር ግብት። ስንት ወር ነው? 4 ወር ምናምን አልቆየሁም እዛ 4 ወር 5 ወር አካባቢ አብረን ነው የተመለስነው ከቤኒ ጋር አይደል? እሱም ከረጅም ጊዜ በኋላ ወደ ኢትዮጵያ ሲመለስ አብረን ወደ ኢትዮጵያ ገባንና ያኔ ነበር ለመጀመሪያ ጊዜ በአካል የተገናኘ ነው። እኔና ቢኒ ሊቀበል ኤርፖርት መጥቶ በስማሚ ዛኔ የነበረው ፍርሃት ይኸውላችሁ ሊትራሊ እንዲህ ትንቀጠቀጣለች እኔ ሳገኛት ማለት ነው። ኤርፖርት ሄድኩኝ ልቀበላቸው። ቢኒ ያልኳችሁ ወንድሜም እሱም ከሀገር ከወጣ በጣም ብዙ አመት 15-20 አመት አካባቢ በኋላ ነው የሚመለሰው። እሷንም ደግሞ እንግዲህ ትዳር ነው ብለን ፍቅር ነው ብለን በዲስታንስ በስልክ የኖርነውን ህይወት ዛሬ ነው በአካል የምንገናኘው ተባብለን የዛን ቀን ኤርፖርት ሲሄድ በጣም ትንቀጠቀጥ ነበር። የሆነች ቀጫጫ ልጅ እና በቃ ኤርፖርት ላይ እሷን አገኘኝ። ቢኒ በል እንግዲህ ቻው አይ ባይ ብዬ የ20 አመት ምናምን በኋላ ጓደኛዬን ጥዬ እኔም እሷን ይዤ እንግዲህ ወደ ህይወት ወደ ኑሮ ያኔ ተጀመረ። ይሄው 3 ጎረምሶች ሰጣኛለች የኔ ባሪያ። እንግዲህ 4ኛና 5ኛ ልጅ ደግሞ ፊልምና ምናምን ይሆናል ብዬ ነው። እንግዲህ ከዛ በኋላ ነው እንግዲህ የህጋዊ ጋብቻ የሚባለው ላይ የተገባው። እሱም ኢትዮጵያ መታ ተመልሳ እንደገና መታ ተመልሳ በሶስተኛው ነው ምናምን በኋላ አይ ነገር ህጋዊ ካልሆነ ወደሚል ነገር ሄድንና በህጋዊ መንገድ ተጋባን። እሱም ትንሽ አስቂኝ ነው አይደል? የነበርነው ሰዎች በጣም ልመጣ ወደዚህ ለመመለስ ስንት ቀን ነው? 2 ሳምንት ምናምን ሲቀራት በቀናቶች ቀርቶን ነበርና በቃ አትሊስት ይሄንን እንኳን ጨርሰን እንሂድ ምናምን በሚል አሰብንና ስንሄድ ደግሞ ራሱን የቻለ ፕሮሰስ አለው። ለካ መለጠፍ አለበት። ከአንድ ወር በኋላ ነው ምናምን የምትችሉት የሚሉ ነገሮች ነበሩት። ኤኒዌይስ ብቻ በሩጫ እሱን ፎቶ እኮ የተረጋጋ ነገር እሱን ፎቶ እኮ ሳየው ደግሞ አይጠፋም። የሆነ ቦታ ላይ ድንገት ብቅ ይላል። በጣም ለየት ያለ ፎቶ ነው። የሆነ ስርቻ ስራ ስናስቅ ብታ የድሮ ጋብቻ ነው የሚመስለው። እዛው ቀበሌ ውስጥ
ታዋቂ መሆን ክፋቱ ፍጹም ነው ተብሎ ፎቶ ምናምን ተዘጋጅቶልኝ እዛ ቀበሌ በክፍለ ከተማ አይደል የምትፈራረሙት እዛ ውስጥ በቃ እሱም ፎቶ እንዳይወጣ የጣርኩት ጥረት አፈር ነው። ምን አሁንስ ምንድነው መስለው እንዳትሉኝ እንጂ አያምሮብሃል። አሁን ዛሬ ደግሞ ፋልኩ ፋብልሃል። ጺሜን ላጭቼ እዚች ጋር ያለችውን ሽበት አንስቼ ነው። ለማንኛውም እንግዲህ ይሄንን ይመስላል። እንግዲህ ጥያቄያችሁን በተወሰነው መልኩ ቢሆን የመለስንላችሁ ይመስለኛል። ሌላ የቀረ ነገር አለ? የለም። የቀረ የምትሉት ካለ ደግሞ ደውሉልን፣ ጻፉልን፣ ኢሜል አርጉ፣ ኮሜንት አርጉ፣ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የረሳ ነው የልጅ ስም ያወጣ ነው በተዋወቅን ገና በሁለተኛው ሳምንት ማውራት ስንጀምር ነው የልጃችን እንደምንወልድ አስበን አውቀን ማለት ነው። እንግዲህ በቃ ይሄ ትዳር ይጸናል፣ እመኝኝ ተባባልን። ደግሞ በጣም ስለምወድ በልጅ ነው ያታለለኝ። እሷ ደግሞ ልጅ መውለድ በጣም ትፈልግ ነበር ያኔና የመጀመሪያ ልጃችንን ስም ያወጣ ነው ገና ማውራት እንደጀመረ እና ሳንገናኝ በፊት በአካል ሳንገናኝ እሱማ ምን ማውራት እንደጀመረ ነውና አይገርምም? ግን የአብ ጸጋ ነበር የመጀመሪያ ልጃችን ስናወጣለት ስሙንና ጸጋ የሚለው ያው እንደምታውቁት ሁሉም ልጆች ላይ የገባ ስም ነው። ጸጋ እሷቸው ናቸው። አቶ ፍጹም አስፋው ነኝ። በመካከል በልጄና በእኔ ስም መካከል ሚስትየው መግባት አለበት የሚል አቋም ነበረኝ ድሮም ጀምሮ። የእናቴ ስም እኔ ስም ላይ አለመኖሩ ሁልጊዜ ይቆጨኛል። እናቶች በጣም ብዙ ልፋት ያደርጋሉ ልጆቻቸው ላይ። ነገር ግን ያው ስም ሲጠራ እናቴ እኮ ከሊት ናት ብለን እስካልተናገረን ድረስ ብዙ ሰው የሚያውቀን ፍጹም አስፋው ካለ ፍጹም አስፋው ነው። መሀል ላይ ወይዘሮ ቦጋለች አደፍርስን ማስገባት ስላልቻለን እንግዲህ አይታወቅም የእናቶቻችን ስምና ሁሌ ቆጨኝ ነበር። እንደውም ባለ ይሄንን ቅልቦችን እንደጀመረን አካባቢ ካስታወሳችሁ ድሮ ተመልካቾች ካላችሁ ፍጹም አስፋው የቦጋለች ልጅ እያልኩ ነበር ፕሮግራሙ ላይ ማስተዋወቅ የነበረውና በኋላ እሳቸው ሲመጡ እግዚአብሔር ሲረዳኝ ስማቸውም አጭር ቅልብጭ ያለ መሆኑ ጸጋ የሚለው ስም ከምንም ነገር ጋር ስም ለማውጣት ለልጆቼ አመቺ ነበርና ያኔ ገና ማውራት እንደጀመረን ከኔ ስም በፊት ያንቺ ስም መግባት አለበት፣ ስለዚህ የልጃችን ስም የአብ ጸጋ ይባልና ከዛ ነው ፍጹም መምጣት ያለበት በሚል የአብ ጸጋ ብለን ነበር። በኋላ ነው እንግዲህ የአምላክ ጸጋ ወደሚል የቀየር ነው። የአምላክ ጸጋ ፍጹም የመጀመሪያ ልጃችን፣ ሁለተኛው ልጃችን አለን ጸጋ ፍጹም፣ ሶስተኛ ልጃችን ማልደን ጸጋ ፍጹም ነው። ስለዚህ የኔ ስም እንዳያት ነው እንግዲህ የሚጠራው ኢትዮጵያ ቢሆን። እዚህ ሀገር ግን ያው ሚድል ኔም የሚሉት ስላለ አሁን እንደ ሚድል ኔም ነው የሷ ስም ያለው። ለማንኛውም የነዚህ ሶስት ልጆች ወላጆች ሆነናል። ይሄንን ነው እንግዲህ መግቢያ ላይ ተናገርኩት። በሁለት ሳምንት በሶስት ሳምንት ጊዜ ውስጥ ኦሬዲ ወደ ትዳር ገብተናል እንደምንጋባ አውቀን ያልኩት ለዛ ነው። እንግዲህ እያዘጋሽ ነው ነበረ ታውኩት። ራበሽ ማነሽ አይባል እዚህ ሀገር እንግዲህ ኢትዮጵያ ቢሆን እናት ይኖራል፣ አክስት ይኖራል፣ ቤት የሚያግዙ ልጆች ይኖራሉ፣ እህት ወንድም ብዙ ሰው አለ። እስቲ ምግብ ምናምን እዚህ በቃ ሂጂ ተነሽና ተነሽና እሺ እንሰነባበት አይደል? እንግዲህ እንዳላችሁ ነው ተመልካቾቻችን። አሁንም ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን፣ የቻልነውን ለመመለስ እንሞክራለን። ከዛ በተረፈ ፕሮግራማችንን ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ አጋጣሚ እናንተም የተጋባችሁበት
ወይም ፍቅር ላይ ያላችሁ ፍቅረኛሞች ካላችሁ የተዋወቃችሁበት መንገድ ለየት ያለ ከሆነ እስቲ በኮሜንት ሴክሽን ስር የኔም ትዳር እንደዚህ ነበረ የሚል ነገር አካፍሉ። ቅድም መግቢያችን ላይ ያነሳ ነው ይሄ ረጅም ጊዜ ተጠናንቶ መጋባት እና በአጭር ጊዜ መጋባት የሚለው ነገር በሁለቱም መንገድ ሊሰራም ላይሰራም ይችላል። ሁሉንም የሚያውቀው እግዚአብሔር ነው። ስለዚህ እኔ በዚህ መንገድ ተዋውቄ በዚህ መንገድ ተጋብተን እስካሁን አብረን ትዳር ላይ ነን የምትሉ የጸና ትዳር ያላችሁ ሰዎች መማማሪያ እንዲሆነን ብትልኩልን፣ የዛኔው ያክል ደግሞ እንዲህ አይነት ስህተቶች ሰርቼ ፍቅሬንም ትዳሬንም አጣሁ የምትሉም ካላችሁ ከነዛ ስህተቶች ሁላችንም ልንማር የምንችልበት ነገር ይኖራልና እስቲ አካፍሉን። ኮሜንት ሴክሽን ስር የምትሉንን እንሰማለን። እኛ ያልነውን በዚሁ ፈጽመናል። ሁልጊዜም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው፣ ያስቀየምናቸውን ይቅርታ ሳንጠይቃቸው፣ በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው ይህች ቀን አትለፍ በፍጹም እና በጸጋ። ይህን ብለን እንሰነባበታለን። ባባይ